ማንም ሊቀይረው አይችልም። እዛ ጋር ይቅርታ፣ እዚህ ጋር ይቅርታ፣ ሁሌ ይቅርታ። እንደ ሁሌ አይነት እንደዚህ አይነት ትረስት ካላደረገኝ ለምን መጣ እኔ ጋር እኮ? ግን አሁን እሱ ነው ተጎጂው። አንቺ ከሱ የተሻለ ሁኔታ ላይ ነው ያለሽው እኮ። ጎዳኝ አልነበረ እንደ የመጣው ጎዳኝ እኮ። እዚህ ጋር እኔ ማድረግ ያለብኝ ነገር እያለ ቁጭ ብዬ ያለ ፍላጎቴ ላይሽ ስፈልግ ገብቼ ልሽ ጉዳይ ካለኝ ገብቼ ላናግርሽ። አሁን እዚህ ጋር እኔ ያተረፍኩትን ነገር ንገሪኝ። ስድብ ምንድነው ያተረፍኩት? ንገሪኝ። እኛ የምናስበው እኛን አይደለም። ልጆቼ ያዩታል፣ ባለቤት ያያል፣ ጓደኛ ያያል፣ ዘመድ ያያል። ሌሽ በተከታታይ 3 ቀን ሙና ላይ ሌሽ እኔ ንቅንቅ አልልም ከቦታዬ። እኔ ነኝ ያደረኩትን አድርጊያለሁ፣ ያላደረኩትም አላደረኩም። ማንም ይሄን አንገት የሚበጥስ የለም። ማንም እዚህ ጋር መሄድ እዛ ጋር መሄድ ጀስት ስሜን ጥቅጥቅጥቅ ልጆች አሉኝ ቤተሰባ። ይሄ ከተስማማቸው እነሱ የሚቀጥሉ እኔ የምቀጥላለሁ። ኖ አይደለም። በሌላ ሰው ተናደሽ በሌላ ሰው ሃይጎዳ እየተጫንሽኝ እየበደልሽኝ አይመስልሽም? እኔ እሱም እየተጫንኩ ያለሁት አንቺ የተሻሉ ታላቅሽ ነኝ። ይኸውልሽ እኔ የስንት ታላቅሽ ነኝ። አንቺ እኔ ፊሊንግ ሊገባሽ ይገባል። ልጆችሽ አንቺ ምናልባት ትንንሾች ስለሆኑ ብዙ አንደርስታንድ አያደርጉ። ነገ ነው ሳይድ ኢፌክቱን የምታውቂው። ትላንት በተፈጠረ ነገር ልጄ ደውላ ሽፍቲ ማማ አለች። ምክንያቱም የተፈጠረውን ነገር ተቃውሞት ስለነበር ባለቤቴ ዩ ዲዘርቭ አለ። እንደዚህ አይነት ነገር መስማት ትፈልጊያለሽ? ደስ ይልሻል? ደስ ይልሻል? እዚህ ጋር የሚጻፈውን ነገር ይኸውልሽ፣ አንድን ነገር ሆኖ አለመገኘት ነው። ሂዊ ሁሌ እንዲህ ትላለች፣ ሆኖ አለመገኘት ነው መባል ችግር የለውም፣ ግን የሚያመጣው ሳይድ ኢፌክት። አሁን ቪዛ የሰጡኝ ልጆች የሚጨነቁትን ጭንቀት አስቡ። ለመስጠትስ የሚፈሩትን ልጆች አስቡ። ርዝቄን ማንም አይወስዳትም ሲጀመር። 10 ከሳሽ ጋር ቢመጣ የኔ ርዝቅ ያሻግታል እንጂ ያንዳንቺ ማንም አይበላውም። እኔ አህመድን ስለተማመንኩብሽ ነው። አህመድን በሚስቱ የተበደለ ልጅ እዚህ ጋር ለምኜለት ከፍዬሽ 9000 ድርሃም ከፍዬሽ አህመድን በ5 ቀን ባልሞላ ጊዜ ውስጥ ፕሮሰሱን ጨርሰሽ ያመጣሽው። አህመድን እዚህ ቲክቶክ ላይ ነው ማውቀው። ችግሩን እዚህ ገስት ላይ ገብቶ ነገሩን ህዝብ አልቅሶለት ነው ለምኜለት እዚህ ጋር ሰብስቤለት ያመጣሽው። የሰው ልጅ የተጻፈለትን እንጀራ ይበላል። ይሄ የአንቺ ስራ ጉዳይ ሳይሆን ይሄ ምስኪን ልጅ በእልህ አይጎዳ። በቃ እሱ አይጎዳ፣ እሱ ይሰራለት። አሁን መንግስት ብሩን ቆርጦ ኢሚግሬሽን የወረቀት የተለያየ ነገር የመንግስት ተቆርጦ እጁ ለሚደርሰው ስንት ነው? እዛ ላይ እንደገና ሌላ ጨምሮ ሌላ ስፖንሰር ፍለጋ፣ ከዛ ኦልድ ስፖንሰር የሚያናግርለትን ሰው ፍለጋ እና ተጎጂው በመሀል እሱ ነው። ይሄ ምስኪን ነው የሚጎዳው እና ለሱ ስትይ ከፈጣሪ ታገኘዋለሽ። አርጊለት። ተቆራርጦ የመጣው ገንዘብ ምንም አሁን ብቸኛው ሳሰላው የሚደርስ ገንዘብ ተቆርጦ በደረሰኝ ሲመጣ በጣም ትጎዳለክ። ገባክ? ከሚቆራረጥብህ ገንዘብ በቃ ሙኒት ፕሊስ ህዝቡን ተለመኝና ስሪለት። በቃ እሱም ሁለተኛ በቃ ሙሉ በሙሉ ተማምኖብሽ ይጠብቃል። ከፊሉን ኦልድ ስፖንሰሩ ለምነሽለት አሳምነሽለት ከዛን በቃ ስሪለት ከሚደርስበት ኪሳራ አንፃር ሰውየውን ቢበልስ ደግሞ ምን ልባል? ይሄም አለ እኮ ማሰብ ያለብሽ። ከኔ ፖዚቲቭ ከሆነ ሰው ጋር እስከ መጨረሻው ትራመጃለሽ። ደም ልሰጣት ብለሽ እንደዚህ አይነት ሰው ጋር እንዴት ነው የምትራመጂው? ለሸር ብሎ ሌበር ያወጣበትን ልጅ በራሴ ልተማመን ኦኬ አባብላለሁ፣ ለምናለሁ፣ በገንዘብም በምንም ትያለሽ አይደል? ቅጣታችንን ከፍለን የሰራ ምንድነው አፕላይ ያረክበትን ብሎክ ያረክበት ብዙ መንገድ አለ። ምንም ቪዛ ላልሰራሁላቸው ልጆች እየሄድኩኝ አስነሳለሁ፣ ከስተመር ደውዬ ለምናለሁ። እንደዚህ አይነት ሰው ግን ምን ተማምነሽ? ወር ባልሞላ ጊዜ ውስጥ 2 ጊዜ እዚህ ጋር ያመጣኝ ሀቡ አንድ ገና 2 ዓመት ከፊታችን የሚያስታርቅ ከሆነ አንድ ሀሳብ አለኝ። ፕሊስ ብሎኩን ለማስነሳት ምናልባት ታሜ ወንድማችን ሰውየውን ቢለምነው፣ ሙኒት ደግሞ ቪዛውን ብታስጨርሰው ምን ይመስልሻል? እሳይስ ታሜ ደግሞ አያሳፍረንም፣ ሰውየውን ይለምንልናል። ታሜ ወንድማችን ነገም እሷ ጋር አሁን ባይሳካና እምቢ ቢላት ደግሞ ነገ አውቃ ነው ሌላ ነገር ከሚመጣ ከእሷ ላይ ይሄኛውን ሸክም ቢወርድና ወደዛ ተባረክ። ታሜ አያሳፍረንም፣ ታሜ አታሳፍረንም። ኦልድ ከፊሉን ኦልድ ስፖንሰሩን
ለምን ኧረ አምሪ ለምንድን ነው ማሳፈራችሁ? ኧረ እኔ ችግር የለብኝም ይምጣ። ግን እዚህ ጋር ወንድም አለም ማወቅም ያለበት ይህ ሰውዬው ክፉ ከሆነ ምናልባት እሺ ሊል ይችላል፣ ግን ብር ክፈሉኝ ሊል ይችላል። ስለዚህ ተዘጋጁ። ለዚህ ማንኛውም ነገር ሰውዬው ብናሳምነው ምናልባት ክፍ ደግሞ ስደውልለት እኔ ሸርጤ ማለት ነው አጠገቤ ቁጭ ብለህ ስፒከር ከፍቼ ነው የምደውልለት። እንደ ማንኛውም እዚህ ጋር የሚታወቁ ብዙ ልጆች እኔ ጋር ይመጡና ስፖንሰሪን አናግርልኝ አቡዳቢ ነኝ መምጣት አልችልም ይቅርታ አልተባበራችሁም ኑ እዚህ ጋር አጠገቤ ሆናችሁ ስፒከር ከፍቼ መስማትም ያለባችሁን ነገር ትሰማላችሁ። እሺ የሚል ከሆነ እምቢ የሚል ከሆነ እሺ የሚል ከሆነ ደግሞ እንደዚህ ክፈሉኝ ካለ ደግሞ እየሰማ እንትን ማለት ትችላለህ ማለት ነው። እሺ ችግር የለብኝም ሐቢባ። አላህ እሺ በልክ ታሜ ጉላሚን አላህ ሁሉ ነገር እሺ በልክ በህይወትክ የምትጠይቀው ሁሉ እሺ በልክ። ኧረ ሐቢቢ ኧረ ችግር የለም ቀላል ነው። ቴንክ ዩ። እሺ ይኸው ታሜ ኦልድ ስፖንሰሩን ያናግርለትና ያሳምንለታል። አንቺ ደግሞ ሙኒት እንደምትጨርሽለት ቃል ግቢልን። ታሜ ኦልድ ስፖንሰሩን ካሳመነው እንደምትጨርሽለት። ልጁ ያሳዝናል። ችግሩ ይፈታ። ሁለተኛም አይለምደውም። በትዕግስት ይጠብቃል። ሳይጨቃጨቅ ምን ሳይል በትዕግስት ይጠብቃል። እንደምትጨርሽለት አምኖ ይጠብቃል። ስለማያውቅ ነው። ፍርሃቱ ነው፣ ጭንቀቱ ነው። አንቺ ነሽ እየገረምሽኝ ያለሽው። አትነካኩኝ። ተነካካችሁኝ እንዲህ ነኝ። አለቅ። እኔ ምንም አላደርግም። ታሜ ካናገረልሽ ወደ ከፊሉን አትሰሪለት። በቃ እንግዲህ ምን ይደረግ? እሺ በዛውጪ ደግሞ አንቺ ለሌላው ሰው እንደምትይው ተገኝቻለሁ፣ የጠየቅሽኝን እየመለስኩኝ ነው በፉል ሪስፔክት። አንቺን የምጠይቅሽ አንድ ነገር እዚህ ጋር የኔ ስህተትን ንገሪኝ ፕሊዝ፣ እንድታረም ለሌላውም ሰው አስተካክላለሁ። ገባሽ? ኦኬ። በመጀመሪያ ደረጃ እሱ ንጹህ ካንስሌሽን ይዞ ስላልመጣ ያንቺን ስህተት ምንም አላገኘሁትም። እዚህ ጋር እኔ ከግራም ቀኝም አዳምጪ ባለሙያ ከአንድም ሁለት ጠይቄ አንቺ በቃል የገባሽለት በ12 ቀን ውስጥ በከፈለው ገንዘብ ያውም ግማሽ ብቻ ከፍሎ ጨርሰሽ 2000 ድርሃሙን ሰርቶ እንደሚከፍል ቃል በገባሽለት መሰረት አፕ ላይ ስታደርጊ የኦልድ ስፖንሰር ያደረገው ስህተት ነው። ያ ደግሞ የኦልድ ስፖንሰር ችግር ደግሞ ያንቺ ችግር ሊሆን አይችልም። በፍጹም አልተሳሳትሽም። እኔ ብትሳሳቺ ደፍሬም እንደዚህ አልለምንሽም ማለት እኔም ህዝቡም እየለመንሽ ያለነው ስህተት ስለሌለብሽ የሱ ስህተት ስለሆነ ችኩልነት ስለሆነ ፍርሃት ስለሆነ አዲስ ስደተኛ ስለሆነ በቃ ያም የሚለውን ይሰማል። ኢሚግሬሽን እና በተባለ ሰዓት ሄዶ ቢሆን ችግሩ ጥንት ተፈቶ ነበር። ግን ሰዎች ኢሚግሬሽን ከሄድክ ትከነሰላለህ፣ ብሎክ ትደረጋለህ ምናምን ብለው ስላስፈራሩት የሰዎችን ወሬ ሰምቶ አልሄደም፣ አልወሰነም። የዛኔ ወሰኑ ቢሆን ኖሮ ችግሩ ተፈቶለት ነበር። ስለዚህ ለዚህ ደግሞ ሰው ስለሆነ ስለተሳሳተ ይቅርታ ይጠይቅሽና ብትፈችለት እሱ ከሚጎዳ ያሳዝናል። ለሱ ብለሽ ሳይሆን ለፈጣሪ ብለሽ ብታደርጊለት ትችያለሽ። በእጅሽ ስለሆነ ጉዳዩን መፍታት ስለምትችል። ኦኬ። ከሰውየው ጋር ጨርሶ ታሜ ከመጣ ይቅርታም አልፈልግም፣ ምንም አልፈልግም። ጥፋት ስለሌለብኝ ጨርስልታለሁ። በጣም እናመሰግናለን። አላህ እሺ ይበልሽ። አንቺንም አሁን ታሜ እሺ ሲል አላህ እሺ ይበልሽ። ሁሉን ነገር የምትጠይቂውን ሁሉ አላህ እሺ ይበልሽ። በጣም ነው የምናመሰግነው። አላህ ያክብርሽ እንዳከበርሽን። እሺ ጥፋተኛ ስለሆነ ምንም አይነት ጥፋት ስለሌለብሽ ለምን አሁን እዚህ ጋር ምንም አይነት የአንቺ ስህተት አልተገኘም። ኦልድ ስፖንሰሩ ያደረገበት ነገር ልጁ ስለማያውቅ አዲስ ስለሆነ ስለ ቪዛ ስለማያውቅ እኔ ራሴ እውቀቱ ስለሌለኝ እውቀት ካለው ከታሜ እውቀት ጠይቄ ነው ያስረዳኝ ጉዳዩ እና አንቺ ጥፋት አለብሽም። የእሱ የኦልድ ስፖንሰሩ ያውም ውለታ ራሱ ልትውይለት ኦልድ ስፖንሰሩን ያናገርሽበትን ኮንቨርሴሽን ማስረጃ ሪከርድ አድርገሽ ከሰውየው ጋር ቁጥሩን እሱን ጠይቄ እውነት ኦልድ ስፖንሰሩ እንደሆነ አረጋግጬ ሁሉንም ነገር እዚህ ጋር ዋትሳፕ ላይ ልከሽልኛል። ጥርት ጽድት ያለ ስራ ነው የምትሰሪው። ኢንኬዝ ደግሞ ባይሳካ ሀቡ ኢንኬዝ ኢንሻአላህ ይሳካል። ባይሳካ የሚቆረጠውን ፊ ከኔ ተቆርጦ ሙሉ ብሩን ሰጠዋለሁ። ጥሩ ሰው ስለሆነ መጥፎ ስላልሆነ ማንንም ማሳዘን ስለማልፈልግ ከነኩኝ ግን አለቅም። አላህ ይስጥሽ። ይኸውልህ ብቸኛው ኢንሻአላህ ይሳካል። እንደ ፈጣሪ ፍቃድ ይሳካና ወረቀትን ትይዛለህ። ባይሆን እንኳን ካልተሳካ 5 ሳንቲም ሳይቆረጥ ለመንግስት የሚቆረጠውን የሰርቪስ ፊውን ከራሴ ተጎድቼ ሙሉ ብሩን ሰጠዋለሁ ብላለች። ወንድሜ አንተ
ስለቸኮልክ ነው፣ ስላላወቅክ ነው፣ አዲስ ስለሆንክ ነው፣ አለማወቅህ ነው እንጂ ኦሬዲ ይሄ ስህተት የኦልድ ስፖንሰርክ እንጂ የአዲሷ ስፖንሰርክ የሙኒት አልነበረም። ችግሩ ግን አለማወቅህ ነው። ግን አሁንም ኢንሻአላህ ይሳካል። ታሜ ኦልድ ስፖንሰሩን አናግሮ ያሳምንልናል። ሙኒት ደግሞ ፕሮሰሱን ትጨርስልሃለች። እሺ